ብላቴና አለ። በዮሐንስ ወንጌል ምዕራፍ 6 ቁጥር 9 ላይ 2 ዓሣና 5 እንጀራ የያዘ ብላቴና በመካከል አለ በማለት እንድርያስ ተናገረ። 5000 ሕዝብን የገበያ እንጀራ አያጠግበውም። ጉልበት የማይመልሰው ገንዘብ የማይፈታው ጉዳይ ነበረ። እንድርያስ ግን ብላቴናው አለ በማለት ለጌታ አቀረበ። ብላቴናው ከኢየሱስ ጋር ለመሰንበት ሰንቆ የወጣ ነበር። እንድርያስ ትልቅ ሳለ ትንሹን ልጅ ማየቱ ደግሞም የያዘው እንጀራና ዓሣ በቁጥር ማወቁ ይገርማል። ጌታ ባለን ትንሽ ነገር ይሰራል። ትንሽነታችንን፣ ትንሽ ነገራችንን አይንቀውም። ለብዙ ሕዝብ መልስ ያደርገዋል። ዛሬም በጥያቄ መጥቶ በጥያቄ የሚመለስ ሕዝብ ብዙ ነው። ጌታ እንዲበሉ ይፈልጋል። እኛ ስለ አቅም እናወራለን። መንፈሳዊውን ሥራ በሥጋ አቅም እንለካለን። የእንድርያስ ልብ ያስፈልገናል፣ ብላቴናዎችን የሚያይ። ዛሬም በመካከላችን ለበረከት የሚሆን ጥቂት ነገር የያዙ ብላቴናዎች አሉ። እነርሱን ንቀን እንደ ፊልጶስ 200 ዲናር እንጀራ እንኳ አይበቃም እያልን እንድናሰላ የጌታ ፍቃድ አይደለም። እግዚአብሔር በብላቴኖቹ ትንሽ ነገር እንዲሠራ እንጸልይ። አዋቂው ሰንቆ አልወጣም፣ ያ ትንሽ ብላቴና ግን ተዘጋጅቷል። መንፈሳቸው የተሰናዳ ትንሽ ነገር ያላቸው ብላቴኖች በመካከላችን አሉ። ያላቸው ነገር ትንሽ፣ ንግግራቸውም ያልበሰለ ሊሆን ይችላል። እኛ ስንጸልይላቸው ግን ለሕዝብ በረከት ይሆናሉ። ጌታ ሆይ በመካከላችን ያሉት ብላቴኖች እንድናይ እርዳን። ትንንሾቹ ትልቅ አምላክ እንዳላቸው ማስተዋልን ስጠን። ደርሶ ለመመለስ ሳይሆን ካንተ ጋር ለመክረም የቆረጡ የሰነቁ ብላቴኖች አሉ። ተገለጥባቸውና የሕዝብህ ረሃብ ይወገድ። በሚያሰሉ ሳይሆን በቆረጡት ደስ ይልሃል። ምስጋና አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ አሜን።